ያላችሁ ሙስሊምና ሰላምታዬ ሰላም አለይኩም ወራህመቱላሂ ሰላም አለይኩም ማለት ሰላም በእናንተ ላይ ወረደ ማለት ነው። እንትና ወንድሞቼ እንኳን በደህና መጣችሁ። እኔ እንኳን ስቴጅ ላይ ወጥቼ የምናገር ሰው አይደለሁም። የመጀመሪያ ጊዜ ነው ስቴጅ ላይ ስወጣ። ግዴታዬ ስለመሰለኝ ነው። የሀገሬ ጉዳይ የሃይማኖቴ ጉዳይ ስለሆነ የአንድነታችን የመብታችን ጉዳይ ስለሆነ መውጣትና መናገር ስላለብኝ ባንዲራዬን እያውለበለብኩኝ አገሬን ወድጄ ሃይማኖቴን ፈቅጄ እዚህ ቆሜ ለእናንተ ለመናገር ተገድጃለሁኝ። እንደምታውቁት በአሁኑ ሰዓት ኢትዮጵያ ውስጥ ያለው መንግስታችን በሃይማኖት ላይ እጁን አስገብቶ በዘር ላይ እጅ አስገብቶ በቋንቋችን ላይ እጅ አስገብቶ ሊለያየን ሊበታተነን እየሞከረ ነው። እኛ ግን አንድ በመሆን በሂጃቢ አልደራደርም፣ በሰላቴ አልደራደርም፣ በሃይማኖቴ አልደራደርም ብለን ድምጻችን ይሰማ በማለት ተደራጅተን ኢትዮጵያ ውስጥ እየታገልን እንገኛለን። እንዲሁም ባህር ማዶ ተሻግረን እዚህ አካባቢ ፈርስ ሂጅራ በሚል ድርጅት ስም ኮሚኒቲያችን አንድ ላይ ተደራጅቶ ድምጻችን እየሰማ እያልን እየተከተልን ነው ያለነው። ጥቂት ወደ ኋላ መለስ ብዬ የእስልምናን አመጣጥ ኢትዮጵያ ውስጥ በገልጽላችሁ የምትፈቅዱልኝ ከሆነ የእስልምና ሃይማኖታችን ኢትዮጵያ ከገባ 1536 ዓመት ሆኖታል። ከመዲና ከአረቢያ አንስቶ መጀመሪያ ወደ መዲናም ሳይሄድ ወይንም ሌላ አገር ሳይገባ ቀጥታ ወደ ኢትዮጵያ ነው የገባው። በዚያን ሰዓት አበሻ የምትባለው ሀገራችን ከአረቢያ ምድር ጭቆና ሃይማኖታቸው በተጀመረ ጊዜ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጭቆና ስለበዛባቸው ኢትዮጵያ በዚያን ሰዓት አበሻ የምትባለው ምድር ውስጥ ፍትህ ያለባት በሱ ስር ማንም የማይጨቆን ንጉስ አለና ሂዱ ወደዛ ነፃነታቸውን አግኙ ብለው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የልጃቸውን ባል የእሳቸውን ተከታዮች በሙሉ ከመቶ በላይ የሚሆኑ ወደ ኢትዮጵያ ተሰደው እንዲገቡ ተልከዋል። እና ኢትዮጵያ በዓለም ላይ የመጀመሪያ ስደት የተቀበለች ሀገር ናት። እና ኢትዮጵያ በዚያን ሰዓት ፈርስ ሂጅራ ነው የምንለው በእንግሊዘኛው፣ በአረብኛ ሁለት ወንደር ነው። አልহামዱሊላህ ቅርታ አድርጉልኝ ትንሽ ተደናግጫለሁኝ። የመጀመሪያ ስደት የተቀበለችበት ሀገር ፈርስ ሂጅራ ባለው በዚሁ ልቀጥል እና በዓለሙ በእስልምናው ዓለም በአሁኑ ሰዓት አበሻ የምትባለው ምድር ማን እንደሆነች ብትጠይቁ ኢትዮጵያ መሆኗ በስደተኛ የተቀበለች ሀገር መሆኗ በጣም የተረጋገጸላት። የመጀመሪያ ሙአዝን እስልምናን ሰላት ሲሰገድ አዛን ያደረገው ቢላል የሚባል ኢትዮጵያዊ መሆኑን ነቢያችን ሰለላሁ ዐለይሂ ወሰለም ያሳደገች በረካ የምትባል ኢትዮጵያዊ መሆኗን እና ይሄን ሁሉ ታሪክ ያዘለች ሀገር ናት ኢትዮጵያ። ውጭ ተቀባይ ሆነች ናት። እና በዚህ ጀምሬ ለመቀጠል የምፈልገው ሃይማኖቱ አዲስ አይደለም ለኢትዮጵያ። ከዚያን ሰዓት በመጣ ቀጥሎ ኢትዮጵያ ውስጥ እነዛ በእስልምና ተሰደው የመጡት በሰላም የኖሩበት ሀገር እስልምና ተስፋፍቶ ሙስሊሞች በሙሉ ኢትዮጵያ ሀገራቸውን ወደው አንድ ቀንም ጸብ ሳያመጡና ግብ ሳይፈጥሩ ጎረቤታቸውን እህቶቻቸውን ወንድሞቻቸውን በማክበር አብሮ በመብላት አብሮ በመጠጣት በመጋባት ድር አብሮ በመሄድ ሁሉን የሚያስፈልገውን የሞተ በመቅበር አብረን የኖርነውን ህዝብ ያሁኑ መሪዎች ግን መተው እኛን ለመለያየት በሃይማኖታቸው ጣልቃ በመግባት በሃይማኖታችን ጣልቃ በመግባት እጃቸውን በመጫን አዲስ የመጣ ሃይማኖት በመጫን ኢትዮጵያና ወንድምና እህቶቻችንን ከክርስቲያን ወንድምና እህቶቻችን ለማጣላት እየሞከሩ ነው። የዛሬ 3 ዓመት እንደምታውቁት አዲስ መጥ የሆነ ሃይማኖት ወደ ጆርዳን አካባቢ ከጆርዳን ምንድነው ወደ ከሊባኖስ አምጥተው አዲስ ሃይማኖት ጭነውብናል። አንድዬ ብርቃችን የሆነች አንድ ትምህርት ቤታችንን እሷን ወስደውብን እኛ ካላስተዳደርን እስልምና ሃይማኖት የሚባለውን ካላወጣን አረብኛ ቋንቋ የሚለውን ካላወጣን እናንተ ሳትሆኑ እኛንን እንመራችሁ ሃይማኖት የሚባል ነገር ማስፈልጋችሁ ህዝቦች ናችሁ በማለት ረግጠው ሲይዙን
ጥቂት አስተማሪዎቻችንና መሪዎቻችንን መርጠን ሄደው ከመንግስት ጋር ድርድር አድርገው ሰላምን እንዲፈጥሩልን አንድነት እንዲያመጡልን ብንልካቸው እነሱ ግን እነዚህን የተላኩትን ሽማግሌዎች በቀጥታ እስር ቤት በማስገባት እንዲሁም ደግሞ አንዳንድ መሪዎች እንደዚህ በየክፍለ ሀገሩ አገሬን መብቴን ሃይማኖቴን አትንኩ ባሉበት ሰዓት እየታፈኑ መስጊድ ሰላት ለሚሄዱበትን ህዝቦች እያፈኑ በእስር ቤት በማስገባት በአሁኑ ሰዓት እነዚህ መሪዎቻችን ለሽምግልና የሄዱ መሪዎቻችን ለሰላም የሄዱ መሪዎቻችን በአሁኑ ሰዓት በዓለም ላይ ተደርጎ ማይታይ አይነት ሰቀቆ እየደረሰባቸው ራቁታቸውን በብረት ሰዓት እየተገረፉ በብርድ ቤት በጨለማ ቤት ራቁታቸውን እየቆሙ ምግብ እየተከለከሉ 3 አመት ያለ ፍርድ እስር ቤት ውስጥ ይገኛሉ። የናንተ ወንድሞች ናቸው፣ የናንተ እህቶች ናቸው። ከ5000 እስከ 7000 የሚደርሱ ኢትዮጵያ ሙስሊሞች በአሁኑ ሰዓት እስር ቤት ይገኛሉ። ለምን ወንድሞቼ ይሄ ሲደርስ ቆመን እንዴት እናያለን? እኔና እናንተ አንድ ሀገር አይደለም እንዴ ያለችን? ሱማያ እህቴ እንዳለችው ደሃም እንኳን ብትሆን እናታችን ኢትዮጵያ የሁላችን አይደለችም እንዴ? በአንድ ላይ ሃይማኖት ሊከፋፍለን አይችልም። ክርስትናም ሃይማኖታችሁ ነው፣ እስልምናም ሃይማኖታችን ነው። አገራችን ግን አንድ ኢትዮጵያ ናት። አንድ ሆነን በመኖር አለባበሴ ከናንተ ወይም ከሌላው እህቴ ወንድሜ ሊለየኝ አይችልም። እናቴን ብታዩ አያቴን ብታዩ እንደኔ እኮ ነው የምትለብሰው አይደለም እንደ አያቴ ነጠላዋን አርጋ ሻሿን ሸብ አርጋ አይደለም የምታልፈው የነበረው። ባህላችንም ነው ሃይማኖታችንም ነው። እኔ ነጠላ መልበሴ ወይም ሻሽ መሸፈኔ ከናንተ እህቶቼ በምንም አይነት ሊለየኝ አይችልም። ሃይማኖት የግል ነው አይደል እንዴ? ሃይማኖት የግል ነው፣ አገር ግን የጋራ ነው። አንድነት በመፍጠር ወንድምና እህቶቼ አንድ ሆነን ለሀገራችን በአሁኑ ሰዓት ሀገራችን እጁን መንግስት እንዲያነሳ ከሃይማኖት መንግስት እጁን እንዲያነሳ ከዘርነት እጁን እንዲያነሳ ከቋንቋ እጁን እንዲያነሳና አንድ በመሆን አገራችንን አሳድገን ፖለቲካ ማለት ዘር ማለት አይደለም። ፖለቲካ ማለት በሃይማኖት መጨቆን አይደለም። ፖለቲካ ማለት ቋንቋ ወይንም ህዝቡን ማስቸገር መቀጥቀጥ መግረፍ ማለት አይደለም። መሪ ማለት አገራችንን በኢኮኖሚ ማሳደግ በትምህርት ማሳደግ የወጣቶች አዳዲስ ወጣቶች በሳይንስ ማነጽ ከችግር ማውጣት ማለት ነው እንጂ ህዝቡን ማሰርና መግደል ሃይማኖትን እኔ ልምራለህ። በአሁኑ ሰዓት ብታምኑም ባታምኑም እህቶቻችን ሂጃብ አርጎ በሚሄዱበት ጊዜ እየተገረፉ በዛሬ አሁን 6 ወር በፊት እህቶቻችንን ከያሉበት አንስተው ሂጃባችሁን ካላወጣችሁ ብለው ሻሻቸውን ነጥቀው አቃጥለው ፊት ለፊታቸው በእሳት አቃጥለው ራቁታቸውን አውጥተው አሸዋ ላይ በጉልበታቸው እንዲሄዱ አድርገው በሌሊት በራቁታቸው ነው ሂዱ የፈለጋችሁበት እስኪ ምን ታረጉናላችሁ ብለው ሲወረውሯቸው በር ያንኳኩ ሲገቡ ማን ቤት እንደገቡ ሳያውቁት ክርስቲያን ጎረቤቶቻቸው ሙስሊም እህቶቻቸው በሙሉ አንድ ላይ በመሆን ልጄ ግቢ ቤቴ ብለው ልብስ ያለበሱ ነው በየቤታቸው የላኳቸው። በተወለድንበት ሀገር ባደግንበት ሀገር እንዴት እንዲህ አይነት ነገር ይፈጠርብኛል? በምን በሃይማኖት የራሴ ነው አይደል እንዴ? የእያንዳንዳችሁ የሃይማኖት የራሳችሁ ነው የግላችሁ ነው። አገራችን ግን ሁላችን የተሰበሰብንበት ዛሬ ግን አገራችንን አንድ ለማድረግ ነው። ፖለቲካ መሪዎቻችን በትክክል ፍትህ እንዲሰጡ ለማድረግ ነው። ፍትህ የኢትዮጵያ ናት አይደል እንዴ? ነብይ መሐመድ ሰለላሁ ዐለይሂ ወሰለም ፍትህ ያለባት ሀገር ፍትህ ያለባት ንጉስ ሂዱ ተሰደዱ ብለው የላኩባት ሀገር መልሰን ማግኘት አለብን። ያችን የፍትህ ሀገር ማምጣት አለብን። ኢትዮጵያ ተርበንም ተጠምተንም ፍትህ ነው የምንፈልገው፣ አንድነት ነው የምንፈልገው። አንድ መሆን አለብን ወንድም እህቶቼ። በተለያየ በሃይማኖት ለይተውን በዘር ለይተውን የትም ሀገር ሊያደርሱን አይችሉም። እነሱን ሊቀመጡ አይችሉም። እኛም ልንተኛ አንችልም። አንድ ላይ ሆነን ቁሙ ወንድሞቼ፣ ተነሱ፣ ለሰላም እንነሳ፣ ድምጻችን ይሰማ፣ ለአንድነት እንቁም፣ እጅ ለእጅ እንያያዝ፣ እጅ ለእጅ እንያያዝ ወንድሞቼ እህቶቼ፣ እጅ ለእጅ እንጨባበጥ። ለባንዲራችን፣ ለሀገራችን፣ ለነጻነታችን፣ ለመብታችን፣ ለዘራችን፣ ለሃይማኖታችን፣ ለቋንቋችን፣ ለአንድነታችን እጅ ለእጅ ተያይዘን
ኢትዮጵያችንን ነፃነት እናወጣለን። የታሰሩት ይፈታሉ። በሃይማኖት ብቻ ሳይሆን በነፃነት የታሰሩትን በሁሉ ነገር የታሰሩትን ወገኖቻችንን እናስፈታለን።